ሸለቆ ለዘላለም የምትኖርበት ስፍራ አይደለም። ግልጹን ለመነጋገር በሕይወትህ በሸለቆ ውስጥ ወይም በመከራ ውስጥ እያለፍክ በሚሆንበት ጊዜ ሁል ጊዜ እዚያው የምትቀር ሊመስል ይችላል። የሸለቆ ግድግዳዎች በጣም ረጅም፣ የሸለቆ መንገዱ እጅግ አሰልቺ፣ ብርሃኑም በጣም የራቀ ይመስላል። እያንዳንዱም እርምጃ ከቀደመው ይልቅ አቅምህን ይጨርሰዋል። ትጸልያለህ፣ ጉዞውን ትቀጥላለህ፣ ለመታመንም ትጥራለህ። ነገር ግን በዙሪያ ያለው ነገር የሚቀየር አይመስልም። ይህ ትልቅ ፈተና ነው። ምክንያቱም ሸለቆች ይህ ሁኔታ መቼም አይቀየርም ብለው የመንፈስን ጥንካሬ መስረቅ ባህሪ አላቸው። ነገር ግን ሸለቆች መዳረሻ እንዲሆኑ ተደርገው አልተፈጠሩም። እነሱ ማለፊያ መንገዶች ብቻ ናቸው። የምታልፍባቸው እንጂ የምትቀርባቸው ቦታዎች አይደሉም። ንጉሥ ዳዊት በሸለቆ ውስጥ እኖራለሁ አላለም። ያለው በሞት ጥላ መካከል እንኳን ብሄድ ነው። ብሄድ ማለትም ማለፍን እንጂ እዚያ ውስጥ መታሰርን ወይም ተስፋ መቁረጥን አያሳይም። ምክንያቱም አምላካችን ሁልጊዜ ነገሮችን የሚቀይር የጉዞ አምላክ ነው። ክረምት ለበጋ ቦታ ይለቃል። ሌሊት ለንጋት ማለዳ ይሰናበታል። ማዕበል በጸጥታ ይተካል። ሸለቆዎችም በመጨረሻ ወደ ከፍታ ቦታቸው ይመራሉ። ዋናው ችግር ግን እኛ ብዙ ጊዜ የእግዚአብሔርን ታማኝነት የምንመዝነው ባለንበት ቦታ ወይም ሁኔታ መሆኑ ነው። ከተራራው ጫፍ ላይ ወይም በደስታ ውስጥ ከሆነ እግዚአብሔር ከኛ ጋር እንደሆነ እናምናለን። በሸለቆ ውስጥ ወይም በጭንቅ ውስጥ ስንሆን ግን እግዚአብሔር ጥሎኝ ሄዷል ብለን እንጠራጠራለን። ነገር ግን እግዚአብሔር በተራራዎች ብቻ የተወሰነ አምላክ አይደለም። ታላላቅና ጥንቁቅ ሥራዎችን የሚሠራው በሸለቆ ውስጥ ነው። ምክንያቱም ሸለቆዎች ስኬት መቼም ሊያስተምረን የማይችለውን ነገር ያስተምሩናል። በእርሱ ላይ መደገፍን፣ ትሕትናን፣ ጽናትን እና እውነተኛ እምነትን። ሁኔታዎች ወዲያውኑ ባይቀየሩ እንኳን ጸንቶ የሚቆም እምነትን ያስተምሩናል። ስለዚህ ዛሬ በሸለቆ ውስጥ እያለፍክ ከሆነ መጓዝህን ቀጥል። እዚያው ላይ ቤትህን አትስራ፣ ድንኳንህን አትትከል። ይህ አሁን ያለህበት የሕይወት ምዕራፍ ሙሉ ታሪክን እንደሆነ አድርገህ ራስን አታሳምን። ዓይንህን ወደ ላይ አንሳ፣ የሚቀጥለውን እርምጃ ተራመድ፣ ከዚያም ሌላ እርምጃ። ምክንያቱም እግዚአብሔር ከልጆቹ መካከል ማንኛቸውንም ቢሆን በሸለቆ ውስጥ ጥሏቸው አያውቅም። እዚያ ውስጥ ካንተ ጋር አብሮ የሚራመደው አምላክ ከዚያ አውጥቶ ወደ ከፍታ የሚመራ ያው አምላክ ራሱ ነው። በእያንዳንዱ እርምጃ እግዚአብሔር እንደሚመራ እንደማይለይህ ልታስተውል ያስፈልጋል። በመዝሙረ ዳዊት ምዕራፍ 23 ቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትሬና ምርኩዝ እነርሱ ያጸናኑኛል። ተባረኩ።